ሰላም ሰላም እንደምን አላችሁ? የሰባተኛ ክፍል ሶሻል ስተዲ ዩኒት 2 ላይ እንገኛለን። ዩኒቱ እንግዲህ ሂውማን ኢቮሉሽን ኤንድ ወርልድ ፖፑሌሽን የሚል ዩኒት ነው ያለን። በዚህ ቪዲዮ የዩኒት የመጀመሪያ ክፍል ነው ያለን። ከዚህ ቀደም እንግዲህ ስለ ዩኒት 1 ስናወራ ነበር። ዩኒት 1 the physical characteristics of the earth የሚል ዩኒት ነበረ። እንግዲህ በዛ ዩኒት ውስጥ በዋናነት ስለ መሬት ወይም ደግሞ ስለ እርዝ ዲቴል አይተናል። ስለ ሶላር ሲስተም ሜምበርስ ኦፍ ዘ ሶላር ሲስተም እንላቸው ልክ እንደ ፀሐይ፣ ፕላኔት፣ አስትሮይድ፣ ሜትሮይድ ስለምንላቸው ነገሮች አይተናል። ከዛ በተጨማሪ ደግሞ ሼፕ ኤንድ ሙቭመንትስ ኦፍ ዘ እርዝ የሚል ነገር አይተናል። ሙቭመንትስ ኦፍ ዘ እርዝ ሁለት አይነት ሙቭመንት እንደነበረ፣ ሮቴሽን ኤንድ ሪቮሉሽን የሚባሉ ሁለት አይነት እንቅስቃሴዎች እንደነበሯት አይተናል። ከዛም ሲቀጥል ደግሞ መሬት የተሰሩባት ኤሌመንቶች አሉ። እነዚህ ኤሌመንቶች እነማን ናቸው? ሚኔራሎችስ እነማን ናቸው? ሮክስ ምንላቸው እነማን ናቸው? ምንድናቸው? የሚሉ ነገሮችን አይተናል። ታይፕስ ኦፍ ሮክ ወይም ደግሞ ሶስት አይነት ሮኮችንም ለማየት ችለን ነበር ማለት ነው። ናው ቱዴይ ዊል ዲስከስ አባውት ሂውማን ኢቮሉሽን ኤንድ ወርልድ ፖፑሌሽን ስለሚል ርዕስ እንመማራለን ማለት ነው ጋይስ። እንግዲህ በዋናነት ሁለት ነገሮች ናቸው ያሉት እዚህ ዩኒት ላይ። የመጀመሪያው እንግዲህ ሂውማን ኢቮሉሽን ወይም ደግሞ የሰው ልጅ ዝግመታዊ ለውጥ የሚል ሲሆን ሁለተኛው ደግሞ ወርልድ ፖፑሌሽን ወይም ደግሞ የዓለም ህዝብ ቁጥር ማለት ነው። ስለዚህ ስለ ሂውማን ኢቮሉሽን እናያለን ማለት ነው ዛሬ። መልካም እንግዲህ ሂውማን ኢቮሉሽን የመጀመሪያው ቶፒካችን ነው ወይም ደግሞ በዚህ ክፍል ውስጥ የምናየው ማለት ነው። የተለያዩ ቁልፍ ቃላቶች ይኖራሉ እዚህ ውስጥ። እንግዲህ ኢቮሉሽን ምንድነው? ፎሲል ምንድነው? ጂኒየስ ሆሞ፣ ባይፔዳል ምንድነው? ሆሞ ሳፒያንስ ምንድነው? ሆሞ ኢሬክተስ፣ ፕሪሂስትሪ፣ ሆሞ ሃቢለስ፣ ሆማይድ፣ ሆሞ ራሱ ምንድነው የሚሉ የተለያዩ ቁልፍ ቃላቶች አሉ። ከዛ ቀጥሎ የምናገኘው እንግዲህ አርኪኦሎጂ ኤንድ አርኪኦሎጂካል ወርክስ። አርኪኦሎጂ ምንድነው? አርኪኦሎጂ ምንድነው? የመጀመሪያው አርኪኦሎጂን ዲፋይን ማድረግ ነው። አርኪኦሎጂ ኢዝ አ ሳይንስ። አርኪኦሎጂ ምንድነው? ሳይንስ ነው። አርኪኦሎጂ ኢዝ አ ሳይንስ ኢን ዊች አርኪኦሎጂስትስ ዲግ አውት ማቴሪያል ኦብጀክትስ ኤንድ ፎሲልስ ኦፍ ዘ ፓስት። ባጭሩ አርኪኦሎጂ የምንላቸው ስለ ቅሪተ አካላት የሚያጠኑ ሰዎች ወይም ሳይንቲስቶች ናቸው አርኪኦሎጂስት የምንላቸው። አርኪኦሎጂ ደግሞ ሳይንሱ ነው። ስለዚህ መሬትን በመቆፈር ኦኬ፣ ከዚህ ቀደም ይኖሩ የነበሩ ህይወት ያላቸው ነገሮችን ሰዎችን ሊሆን ይችላል፣ ሌሎች እንስሳቶችን ሊሆን ይችላል፣ የእነሱን ቅሪተ አካል በመመርመር ምን ያህል እድሜ እንዳሳለፉ ምን የሚሉ ናቸው የሚመራመሩ የሚያጠኑ ናቸው አርኪኦሎጂስትስ ብለን የምንጠራቸው። አርኪኦሎጂ ደግሞ ስለዚህ ጉዳይ የሚያጠና ሳይንስ ነው ማለት ነው። ኢት ሄልፕስ አስ ኢን ዘ ስተዲ ኦፍ ዘ ፕሪሂስትሪ። ስለ ፕሪሂስትሪ እንድናውቅ ይረዳናል የአርኪኦሎጂስቶች ጥናት ማለት ነው። ፕሪሂስትሪ ምንድን ነው? መጀመሪያ ፕሪሂስትሪ ማለት ፕሪሂስትሪ ዋዝ ዘ ዲስታንስ ፓስድ ቢፎር ዘ ቢጊኒንግ ኦፍ ራይቲንግ ኤንድ ሪኮርዲንግ። የሰው ልጅ የጽህፈት ስኪልን ከመጀመሩ በፊት የነበረ ታሪክ ነው ፕሪሂስትሪ የምንለው። አሁን ሂስትሪ እና ፕሪሂስትሪ የሚባል ነገር አለ። 9ኛ ክፍል ትማሩታላችሁ ሂስትሪ ትምህርት ላይ። ፕሪሂስትሪ እና ሂስትሪ፣ ሂስትሪ ስላለፈው ነገር የሚያጠና ሲሆን ፕሪሂስትሪ ደግሞ ከሂስትሪ ቀደም ይላል። የሰው ልጅ የጽህፈት ስኪልን ከመጀመሩ በፊት ኦኬ፣ ራይቲንግ የሚባለውን ስኪል ከማዳበሩ በፊት ነገሮችን ሪኮርድ አድርጎ ማስቀመጥ ከመጀመሩ በፊት የነበረ ታሪክ ነው ፕሪሂስትሪ ብለን የምንጠራው። ስለዚህ አርኪኦሎጂስቶች ስለ ፕሪሂስትሪ እንድናቅ ይረዱናል ማለት ነው። ወይም ሳይንሱ ባይሰልፍ አርኪኦሎጂ የሚለው ሳይንስ ይህን ነገር እንድንረዳ ያግዘናል ማለት ነው። ሶ ስለ ፎሲሎች ያጠናሉ ስንል ፎሲልስ ምንድን ነው? ፎሲል ቅሪተ አካል ማለት ነው። ፎሲልስ አር ዘ ሪሜንስ ኦፍ ዴድ ፕላንትስ ሂውማን ቢንግስ ኤንድ አኒማልስ። ፎሲል ስንል እንግዲህ ሜቢ ቅሪተ አካል ወይም አጽም ልንለው እንችላለን። ስላለፉ ሰዎች ሊሆን ይችላል፣ እንስሳቶች ሊሆን ይችላል፣ ኦር ፕላንቶች ቅሪተ አካል ማለት ነው። ወይም the remaining dead body of animals, human being and plants እሱ ፎሲል ብለን ነው የምንጠራው ማለት ነው። alright, therefore the study of fossils and other material remains of the past help us to reconstruct what happens before the art of writing started. ስለዚህ ስለ ፎሲሎችና ስለ ሌሎች ቅሪተ አካሎች ከዚህ ቀደም ስለነበሩ ህይወት ስለነበራቸው አካሎች ማጥናት የራይቲንግ ስኪል ከመጀመሩ በፊት ስለነበረው ታሪክ እንድናቅ ይረዳናል ማለት ነው።
ይህን የሚያጠኑት ደግሞ ምን ይባላሉ? አርኪኦሎጂስትስ። ሳይንሱ ምን ይባላል? አርኪኦሎጂ። ኦራይት። ስለዚህ ከዚህ ነገር መረዳት የምትችሉት ነገር ምንድነው? አንደኛ አርኪኦሎጂ ምንድነው ባይሰልፍ ሳይንሱ ማለት ነው። ሁለተኛ አርኪኦሎጂስት የምንላቸው ደግሞ ስለ አርኪኦሎጂ የሚያጠኑት ሰዎች ምንድናቸው የሚሉትን ማወቅ ይገባል። ከዛ ፕሪሂስትሪ ምንድነው? ፕሪሂስትሪ እንግዲህ የሰው ልጅ የጽህፈት ስኪል ከመጀመሩ በፊት የነበረ ሂስትሪ ማለት ነው። ከዛስ ፎሲል ምንድነው የሚለውን ትረዳላችሁ ማለት ነው፣ ወይም ደግሞ እንድትረዱ ግድ ይላል ማለት ነው። እዚህ ጋር እንግዲህ እንደምታዩት አርቲፌክትስ ኤንድ ፎሲልስ ይላል። እዚህ የምታዩት ስዕል እንግዲህ ፎሲል ነው። እንደምታዩት አጽም ነው። ፎሲል የምንለው ልክ ለምሳሌ የሆነ መቃብር ቦታ አካባቢ ላይ ቢቆፈር ውስጥ ላይ የምናገኘው ቅሪተ አካል አለ። እሱን ነው ፎሲል ብለን የምንጠራው ማለት ነው። ሌላኛው በዚህ ክፍል ውስጥ የምናየው ደግሞ ኦሪጂንስ ኦፍ ዘ ፈርስት ሂውማን ቢንግስ። እዚህ እንግዲህ ስለ ዝግመታዊ ለውጥ እያወራን ስለሆነ የሰው ልጅ እንዴት ነው ኦሪጂኔት ያደረገው ወይም ደግሞ የሰው ልጅ እንዴት ነው የመጣው እንዴት ነው የተገኘው የሚለውን ነገር ነው የሚያጠናልን ወይም የሚያወራልን ማለት ነው የቶፒክ። So with regard to the origin of human beings there are two theories suggested. ስለ ሰው ልጅ አመጣጥ ስናወራ እንግዲህ ሁለት አይነት ቲዮሪዎች ወይም ጽንሰ ሐሳቦች አሉ። ጽንሰ ሐሳብ ነው ጋይስ። ጽንሰ ሐሳብ ማለት ፕሩፍ ያልተደረገ ነው። ፕሩፍ ያልተደረገ በአይዲያ ብቻ ያለ ነገር ማለት ነው። ሶ እነዚህ ምንድናቸው? thus are creationist theory and scientific or evolution theory ተብለው ይቀራሉ። አንደኛው መለኮታዊ ብለን የምንጠራው ነው። መለኮታዊ ቲዮሪ ወይም ጽንሰ ሐሳብ አለ። ሁለተኛው ደግሞ ሳይንሳዊ ወይም ደግሞ ዝግመታዊ ጽንሰ ሐሳብ እንለዋለን። ስለዚህ ስለ ሰው ልጅ አመጣጥ የሚያወሩ ሁለት አይነት ጽንሰ ሐሳቦች አሉን ማለት ነው። የመጀመሪያው እንግዲህ creationist theory ምንድነው የሚለው? Creationist theory said that human beings were created by God. Those who believe in the assumption that God creates human and the whole universe are creationists. creationist ማለት የሰው ልጅ የተፈጠረው በአምላክ ነው ብሎ የሚያምን ነው። ስለዚህ ይህንን ሐሳብ የሰው ልጆች እንዲሁም ዩኒቨርሱ አጠቃላይ የህዋው የምንለው ነገር በአምላክ ነው የተፈጠረ ብለው የሚያምኑ ሰዎች ክሬሽኒስት ይባላሉ። ክሬሽኒስት ኦኬ። እንግዲህ በአምላክ ስንል አይደር እግዚአብሔር የምንለው ሊሆን ይችላል ኦር አላህ የሚባለው ሊሆን ይችላል። እንግዲህ ሁለቱም በእንግሊዘኛ ጋድ ነው የሚባለው። በአማርኛው እግዚአብሔር ሊሆን ይችላል፣ በአረበኛው አላህ የሚል ትርጉም ይሰጠዋል። በእንግሊዘኛው ደግሞ ጋድ፣ ግን አስተምሮቱ በውስጡ የተለያዩ ዲፈረንሶች እንዳለ ሆኖ ማለት ነው። ስለዚህ አጠቃላይ እንግዲህ በአምላክ ነው የሰው ልጅ የተፈጠረው የሚለው ጽንሰ ሐሳብ ክሬሽኒስት እንደሚባል ማወቅ ይኖርባቸዋል ማለት ነው። ሶ እዚህ ጋር ዲቴል መግባት አያስፈልግም ቢኮዝ ይሄ ሃይማኖታዊ ኮንሰፕት ስለሆነ ይህንን ለሃይማኖቱ ትተዋል። ሶ እዚህ ጋር ቲዮሪ ነው ያልነው፣ ፕሩፍ ያልተደረገ ነው ነገር ነው ያልነው። እንግዲህ ሃይማኖት ፕሩፍ ሊደረግ የሚችል ነገር አይደለም፣ ሊታመን የሚችል ነገር ነው። ኦኬ ነው ከተባለ ነው እንጂ እንዴት ሆኖ በየት በኩል ምናምን ይሄን ላብራቶሪ አስገብቼ ፕሩፍ ላድርገው የሚባል ነገር የለም ሃይማኖት ውስጥ ማለት ነው። መቀበል ነው። ሁለተኛው ቲዮሪ ደግሞ the scientific theory ነው። The scientific theory believe that human beings and other living things are the results of the gradual and natural process of change that took millions of years. የሰው ልጆችና ሌሎች ህይወት ያላቸው ነገሮች አሁን ላሉበት ደረጃ ለመድረስ ግራጁዋሊ ወይም ስሩ ታይም ተጉዘዋል፣ የተለያዩ ስቴፖችን ነው። ስለዚህ የሰው ልጅ አሁን ላይ የምናየውን ገጽታ የያዘ ሳይሆን ሌላ ክሬቸር ነበረ። ኦኬ አሁን ላይ የነበረውን ሰው የማይመስል ከዚህኛው ከሞደርን ሂውማን ቢንግ በጣም የራቀ ሌላ አካል ነበር። ከዛ በዝግመታዊ ለውጥ በጊዜ ሂደት ግራጁዋሊ ቼንጅ እያደረገ አሁን ሞደርን ሂውማን ቢንግ የምንለው ላይ ደርሷል ብሎ ነው የሚያስብ። ዳት ሚንስ እንግዲህ አውር አንሴስተር ወይም ደግሞ የኛ አያቶቻችን ብለን የምንጠራቸው ወይም ደግሞ የመጀመሪያው ሰው መሰል እንስሳ ብለን የምንጠራቸው ትልቅ አገጭ ያላቸው፣ ትንንሽዬ ጭንቅላት ያላቸው፣ አጎንብሰው የሚሄዱ ወይም በአራት እግራቸው የሚሄዱ ጦጣ መሰል ወይም ዝንጀሮ መሰል ክሬቸሮች ነበሩ።
እነሱ ግራጁዋሊ ስሩ ታይም ራሳቸውን ዴቨሎፕ እያደረጉ እያሰለጠኑ አሁን ላለበት ሞደርን ሂውማን ቢንግ ሊበቁ ችለዋል ይላል ሳይንቲፊክ ቲዮሪው ነው እንግዲህ ወይም ደግሞ ኢቮሉሽነሪ ብለን የምንጠራው ወይም ዝግመታዊ ለውጡ ማለት ነው ጋይስ alright so English scientist Charles Darwin who lived from 1809 up to 1882 explain about the evolutionary process እንግዲህ ቻርልስ ዳርዊን ነው በዚህ ጉዳይ ዲቴል የሚያወራው ወይም ደግሞ ይሄን ጥናት ያደረገው ማለት ነው so ዳርዊኒዝም ተብሎ የሚጠራል የኢቮሉሽናሪ ቲዮሪ ወይም ደግሞ ዝግመታዊ ለውጥ ዳርዊኒዝም ልንለው እንችላለን የእንግሊዝ ሳይንቲስት ነው እንግዲህ ሰው የሰው ልጅ በአምላክ አይደለም የተፈጠረው ግራጁዋሊ ስሩ ታይም ፕሮሰስ እያደረገ ራሱን እየለወጠ ነው የመጣው ብሎ የሚያምን ሳይንቲስት ነው ማለት ነው ቻርልስ ዳርዊን ሆማይድስ were the ancestors of human being እንግዲህ የኛ ቅድመ አያቶቻችን ሆማይድስ ተብለው ይጠራሉ ሆማይዶች እንግዲህ አሁን ላይ ያለነው ሰዎች አይመስሉ ተኛ በጣም የራቁ በአራት እግራቸው የሚሄዱ ኦኬ በአራት እግራቸው ማለት ስላይት እንደ ዝንጀሮ ምናምን ከሌሎች እንስሳ ግን የሚለዩ ስለሚያስቡ ማለት ነው ግን ቋንቋ ሁላ ሳይቀር የሌላቸው ኦኬ አገጫቸው ትልቅ የሆነ ትንንሽዬ ጭቅላት ያላቸው ሰውነታቸው በፀጉር የተሸፈነ ሆማይድስ ተብለው ይጠራሉ ማለት ነውና የኛ አንሲስተሮች ወይም ደግሞ ቅድመ አያቶች እንደሆኑ ይነግረናል ሳይንሱ ማለት ነው human beings belongs to the species called homo sapiens እዚህ ጋር እንግዲህ ስለ ክላሲፊኬሽን ወይም ደግሞ የታክሶኖሚ የሚባል ዘርፍ አለ ሌላ ግሬድ ሌቭል ላይ ነው የምትማሩት እዚያ ጋር እንትኖች አሉ ሄራርኪዎች ማለት ከታችኛው ሄራርኪ ይዞ እስከ ላይኛው ወይም ደግሞ ከላይኛው ሄራርኪ ይዞ ወደ ታች የሚወርድ አለ ላይክ ለምሳሌ ኪንግደም ይለዋል ከላይ ኪንግደም ለምሳሌ እኛ ሰዎች ከኪንግደም አኒማሊያ እንመደባለን እጽዋት ሆነ ደግሞ ኪንግደም ፕላንቲያ ኦኬ ኪንግደም ሞነራ ምናምን የሚባሉ ክፍፍሎች አሉ ከዛ ፋይለም ክላስ ኦርደር ምናምን የሚባል ወደ 7 የሚደርስ ክላሶች ወይም ሄራርኪዎች አሉ ይሄን እንግዲህ እናንተ ግሬድ ሌቭል ላይ አይደለም ያለው ላይ ግሬድ ሌቭል ላይ ነው ያለው አይ ቲንክ 9ኛ ክፍል ወይም 10ኛ ክፍል ባዮሎጂ ላይ ይኖራል ማለት ነው ስለዚህ የኛ ስፒሺስ ወይም ደግሞ የኛ የሰዎች ዘር የሚመደበው ስፔሻሊ ሞደርን ሂውማን ቢንግ ብለን የምንጠራው ሆሞ ሳፒያንስ አሁን እኛ እንግዲህ በሳይንሳዊ ስማችን ሆሞ ሳፒያንስ ወይም ደግሞ the wise human being ማለት ነው so genus homo በሚባለው ውስጥ ሶስት ስፒሺሶች አሉ እዚህ ጋር አሁን እንግዲህ ስለ ጂኒየስ ሳወራ ስለ ስፒሺስ ሳወራ ስለ ክላስ ኦርደር ፋሚሊ ኪንግደም ሳወራ አዲሳችሁ ሊሆን ይችላል እንደነገርኳችሁ ይሄንን ሄራርኪ የምትማሩት ላይ ክፍል ኦኬ ለምሳሌ ምን ልላችሁ ፈልጌ መሰላችሁ አሁን እኛ ሰዎችና የቤት እንስሳ ሊሆን ይችላል የዱር እንስሳ ባንድ ኪንግደም ውስጥ ነው የምንመደበው ኪንግደም አኒማሊያ በሚል በአኒማልስ ውስጥ ነው ያለን ማለት ነው ከዛ ፋይለማችን ደግሞ አለ ፋይለም ደግሞ ማማልስ ሊሆን ይችላል ወይም ደግሞ ይሄ አጥቢ የሚባል ማለት ነው አጥቢ ከዛ ይወርዳል ጀስት ብራንች እየፈጠረ እየተራራቅን ዲፈረንሳችን እየሰፋ ይመጣና ስፒሺስ ላይ እንደርሳለን ስለዚህ እኛ ሰዎች 3 አይነት ስፒሺስ ወይም ደግሞ ዘር አለ ማለት ነው ስፒሺስ ዘር ስንል ይሄ ጀስ ላይ ካሁን ያለነው አይደለም አሁን ያለው ዝም ብሎ ይሄ ጀስት አማራ ትግሬ ኦሮሞ ምናምን እንደዛ አይነት አይደለም ዘር ስላችሁ ሳይንሳዊ ዘር ነው እንጂ አሁን ላይ ያለው የሰው ልጅ በአለም ላይ ያለው የሰው ልጅ አንድ ነው ሜቢ ከለሩ ቋንቋው ምኑ ሊለያይ ይችላል እንጂ ስለዚህ ሞደርን ሂውማን ቢንግ እንግዲህ ወይም ሂውማን ቢንግ belongs to the species homo sapiens ላይ ነው የሚመደበው አውስትራሎፒቲሰን የሚባል አለ ወይም ደግሞ ሳውዘርን አፕ ይለዋል በሌላ ስሙ ማለት ነው where the earliest or the first human species that was appeared in Africa around 6 million years ago ከዛሬ 6 ሚሊዮን ዓመት በፊት ይኖር የነበረ የሰው ዘር ነው አውስትራሎፒቲከስ ሎፒቲሰን ወይም ደግሞ ሳውዘርን አፕ ብለን የምንጠራው ማለት ነው ከ6 ሚሊዮን ዓመት በፊት ኢማጂን ሃይማኖታዊ ግን እንደዛ ያስብ የሰው ልጅ ኤግዚስት ያደረገው ከዛሬ
8 ወይም 9 ሚሊዮን ማን ነው ሺህ ዓመት በፊት ነው ብሎ የሚያስበው ማን ሃይማኖት ማለት ነው። ስለዚህ ከ8000 ዓመት በፊት ሰው አልተፈጠረም ነበር እንደማለት ሃይማኖታዊ ነገር ካየን። በሳይንሱ ስንመጣ ግን ከ6 ሚሊዮን ዓመት በፊትም የሰው ዘር እንደነበረ ይነግረናል ማለት ነው። ስፔሻሊ ሳውዘርን ወይም ደግሞ አውስትራሎፒቲሰን ብለን የምንጠራው ማለት ነው። ኦልራይት ኢትስ ፎሲል ዌር ዲስከቨርድ ኢን ኢትዮጵያ፣ ኬንያ፣ ሳውዝ አፍሪካ ኤንድ ቻድ። የዚህ አውስትራሎፒቲሰን ወይም ደግሞ ሳውዘርን ኤፕ ተብሎ የሚጠራው የሰው ዘር ኦኬ የሰው ዘር ቅሪተ አካሉ የት ይገኛል? ኬንያ ይገኛል፣ ሳውዝ አፍሪካ ይገኛል፣ ቻድ ይገኛል። ቅሪተ አካሉ የተገኘበት ማለት ነው። The fossil remains of Australopithecus afarensis, also known as Lucy or Dinkinesh, were found in 1974 at Hadar, Afar region, Ethiopia. ሌላው ደግሞ Australopithecus afarensis የሚል ሳይንሳዊ ስም ያላት አንድ ቅሪተ አካል አለች፣ ስፔሻሊ ኢትዮጵያ ውስጥ የተገኘች በ1974። እሷም በሌላ ስሟ ሉሲ ወይም ደግሞ ድንቅነሽ የሚባል ስያሜ ተሰጥቶታል። ሳይንሳዊ ስሟ ግን Australopithecus afarensis ተብላ ነው የምትጠራው። እናም አፋርኒነስ may have been ancestors of the genus Homo። የጂኒየስ ሆሞ ብለን የምንጠራው ጂኒየስ አንሲስተር እንደሆነች ይገመታል ወይም ቅድሚያት። እንግዲህ ተመልከቱ ሆሞ ውስጥ 3 ዘሮች አሉ ብለናል። ሳፒያንስ አለ፣ ኢሬክተስ አለ፣ ሃቢለስ አለ። ወደ ስር የምናየው የነዚህ ቅድሚያት ሳትሆን አቀርም ተብሎ ነው የሚገመተው ሉሲ ወይም ድንቅነሽ። ምናልባት ሲጠራ ሰምታችሁ ታውቃላችሁ ይህንን ቃል ሉሲ ወይም ድንቅነሽ አፋር አካባቢ ወይም አፋር የሰው ዘር መገኛ ነው ምናምን ሲባል ሰምታችሁ ሊሆን ይችላል። ሌላኛው ቶፒካችን እዚህ ውስጥ የምናየው አሁንም ሂስቶሪካል ፓዝ humankind pass over time የሚል ነገር ይኖረናል። ሂስቶሪካል ፓዝስ humankind passes over time እንግዲህ የሰው ልጆች ያለፋቸው ታሪካዊ መንገዶችን ልንለው እንችላለን። እንግዲህ ባንዴ አይደለም እዚህ ጋር የደረስነው ብለናል። ግራጁዋሊ እያደግን እየበለጸግን እያደግን ስላችሁ ኢኮኖሚካሊ ምናምን አይደለም። ጀስት ፊዚካሊ ወይም ደግሞ ሜንታሊ አእምሯችን አካላችን እየተቀያየረ ግራጁዋሊ እየተለወጥን እንደመጣን ለማሳየት ነው እዚህ ጋር ሂስቶሪካል ፓዝስ ስንል ወይም የሰው ልጅ ያለፋቸው ታሪካዊ መንገዶች ብለን ልንተረጉመው እንችላለን ማለት ነው። So there are different species that belongs to the genus Homo. Those are Homo habilis, Homo erectus and Homo sapiens. Homo ተብሎ የሚጠራ ጂኒየስ ውስጥ እንደነገርኳችሁ እንግዲህ ሄራርኪው መጀመሪያ ስፒሺስ አለ፣ ከዛ ጂኒየስ አለ፣ ከጂኒየስ ቀጥሎ ሌላ አለ፣ ከዛ እያለ ከኪንግደም ይዘልቃል ብያችኋለሁ ሄራርኪው። ሶ በሆሞ ጂኒየስ ውስጥ ወይም በጂኒየስ ሆሞ ውስጥ 3 አይነት ስፒሺሶች አሉ። አንደኛው ሆሞ ሃቢለስ ጂኒየሱ ሆሞ የሆነ ስፒሺሱ ደግሞ ሃቢለስ የሆነ ማለት ነው። ሃቢለስ ሆሞ ኢሬክተስ ጂኒየሱ ሆሞ የሆነ እንግዲህ የሰው ልጆች ናቸው ጂኒየሳቸው ሆሞ ተብሎ የሚጠራው ኤንድ ስፒሺሳቸው ደግሞ ኢሬክተስ የሆኑ የሰው ዘሮች ነበሩ ነው ባጭሩ። ኤንድ ሶስተኛው ደግሞ ሆሞ ሳፒያንስ the wise human being ይባላል ወይም ደግሞ ስልጡኑ ሰው ማለት አሁን ላይ እኛ ያለነውን ሰዎች የሚመስለው የሚቀርበለኛ ማለት ነው። እነ ኢሬክተስ እና ሃቢለስ ግን ፍጹም ከኛ የራቁ ናቸው። በተለይ እና አውስትራሎፒቲክስን እና አውስትራሎፒቴክስ አፋርኒነስ ወይም ደግሞ ሉሲ ብለን የምንጠራት ከኛ እጅግ በጣም የራቀች ወደ እንስሳ የቀረበች ነች ብሎ ነው የሚያስተምረው ሳይንሱ። ስለ ሳይንሱ ነው እያወራን ያለነው ጋይስ። ሃይማኖቱ እንደዛ ያስተምራል። ሃይማኖቱ በእስልምናም በክርስትናም የሰው ልጅ የተፈጠረው ከ8000 ምናምን ዓመት በፊት ወይም የመጀመሪያው ሰው አዳም ወይም ደግሞ አደም ሚስቱም ሐዋ ወይም ሔዋን እንደሚባሉ ነው ሃይማኖቱ የሚያስተምረው። ሳይንሱ ግን እንደዛ አይደለም። ኦልራይት ኦኬ ሶ the homo habilis እያንዳንዱን ስናይ እንግዲህ ሆሞ ሃቢለስ ወይም ደግሞ handy human being is considered to be the oldest human being that appeared in Africa. handy human being ተብሎ ይጠራል። ሆሞ ሃቢለስ ለምንድን ነው handy human being ተብሎ የተጠራው? እጁን ለስራ የተጠቀመ የሰው ዘር ስለሆነ ነው። እጁን ለስራ እንበልና አሁን ለምሳሌ
ዝንጀሮዎች ወይም ጦጣዎች አይታችሁ ከሆነ አራት እግራቸውን ተጠቅመው ነው የሚጓዙት አይደለ? ስለዚህ የፊት እግራቸውን እንደ እጅ ተጠቅመው የተለያዩ መሳሪያዎችን ምናምን ሲሰሩ አታዩም። ጀስት ለመመገቢያነት ይጠቀሙታል ካያችሁት ማለት ነው። የፊታቸውም የኋላቸውም እግር የጣታቸው ባለ 5 ጣት አንድ አውራ ጣት ያለው የሰው እጅ ነው የሚመስል የፊቱም የኋላው ግን መሳሪያ ይሰሩበት ለመመገቢያና ለመጓዣ ብቻ ነው የሚጠቀሙበት። ሆሞ ሃቢለስ ግን ሃንድ ሂውማን ቢንግ የተባለው ለምንድን ነው? የፊት እግሩን ወይም ደግሞ እጁን ለስራ ስለተጠቀመው። ሰው ይሄ እንግዲህ በጣም ቀደምት ወይም ደግሞ የጥንት የሰው ዘር ተብሎ ይታመናል ይለናል። its fossil were found on Olduvia Gorges in Tanzania, at the Lake Turkana in Kenya, and the Omo Valley in Ethiopia. so ባጭሩ ታንዛኒያ ውስጥ ተገኝቷል፣ ኬንያ ውስጥ ተገኝቷል፣ and ኢትዮጵያ ውስጥ ተገኝቷል ማለት ነው። የማን የሆሞ ሃቢለስ ቅሪተ አካል። ስለዚህ ኢትዮጵያ የሰው ዘር መገኛ ናት እየተባለ የሚጠራው የነዚህ ሰው የሚመስሉ ወይም ለሰው ልጅ ቀረብ ያሉ የሰው ዘር ያላቸው አካላት መገኛ በመሆኗ ነው። ማን? ታንዛኒያ፣ እነ ኢትዮጵያ፣ እነ ኬንያ ማለት ነው። ኦኬ ሌላኛው ደግሞ ሁለተኛው የሰው ዘር ደግሞ ሆሞ ኢሬክተስ ነው። ሆሞ ኢሬክተስ አፕራይት ወኪንግ ሂውማን ቢንግ ብሎ ይጠራዋል። ኢሬክተስ ኢሬክት ማለት መቆም ማለት ነው። ሶ እንግዲህ ሆሞ ሃቢለስ ቆሞ አይሄድም ነበር፣ በአራት እግሩ ነው የሚሄደው። ልክ ህፃናት ዳዴ ከማለታቸው በፊት አራት እግራቸውን ተጠቅመው በጉንብሳቸው እንደሚሄዱት እሱም እንደዛ ነበር የሚጓዘው ነው የሚላል። ሆሞ ኢሬክተስ ግን አፕራይት ዎኪንግ ወይም ደግሞ ቀጥ ብሎ መሄድ የሚችል አፕራይት ዎኪንግ ሂውማን ቢንግ ስንል ቀጥ ብሎ በሁለት እግሩ መሄድ የቻለ የሰው ዘር ማለት ነው። was the first human being to master the use of fire and earliest species to migrate from Africa to other parts of the world. ሆሞ ኢሬክተስ እንግዲህ አንደኛ እሳትን ለመጀመሪያ ጊዜ የፈበረከ ነው የዚህ የሰው ዘር ማለት ነው። ሁለተኛው ደግሞ ከአፍሪካ ተሰዶ ወደ ሌሎች የዓለም ክፍል የተጓዘ ነው። because upright ወይም ቆሞ መሄድ ስለቻለ ሜቢ እንግዲህ ሩቅ ተጉዞ ሄዷል ነው የሚለው። ተሰዶ ወደ ሌሎች ዓለማት ወደ ኤዥያ ወደ አውሮፓ የተጓዘ የሰው ዘር እንደሆነ ይነግረናል ማለት ነው። ፎሲሉ የት ይገኛል? አሁንም the fossil discovered in Ethiopia in the Omo Basin መልካ ቆንጠሬ፣ ኮንሶ ጋርዶላ and ሚድል አዋሽ በዋናነት ኢትዮጵያ ውስጥ ነው የሚገኘው። የተለያዩ ኢትዮጵያ ቦታዎች ላይ ተገኝቷል። እንደ ኦሞ ቤዚን፣ መልካ ቆንጠሬ፣ ኮንሶ ጋርዶላ እንዲሁም ሚድል አዋሽ አካባቢ እንደተገኘ ይነግረናል ማለት ነው። ኦኬ ኦልራይት ሌላው ሆሞ ሳፒያንስ ነው የምናይ። ሆሞ ሳፒያንስ the wise human being ብለን እንጠራዋለን። ይሄ ደግሞ ስልጡኑ ሰው the wise human being were very similar to the modern human being አሁን ላይ ካለነው ሰዎች ጋራ በጣም ተቀራራቢ የሆነ የሰው ዘር ነው። ስለዚህ ለዛ ነው እኛ ስፔሺሳችን ምንድነው ሲባል ሆሞ ሳፒያንስ ብለን ነው የምንጠራው እንጂ ለምሳሌ አሁን የሰው ልጅ ዘሩ ምን ተብሎ ይጠራል ሲባል አማራ፣ ትግራይ፣ ኦሮሞ ወይም ኬንያ እንደዛ አይደለም። እንደዛ ሳይሆን ዘር ምንድነው ወይም ደግሞ የዘር መጠሪያ ምንድነው ከተባለ ሰው ነው፣ ሁማን ቢንግ ነው። ሁማን ቢንግ ሳይንሳዊ ስሙ ሆሞ ሳፒያንስ ተብሎ ነው የሚጠራው። ስለዚህ ስፔሺሳችን ወይም ዝርያችን ሳፒያንስ ነው። ሳፒያንስ ጂኒሳችን ደግሞ ሆሞ እንጂ ይሄ አሁን ላይ የተከፋፈልን ያለንበት አይደለም። ወይም ስፔሺስ የሚለውን ልተርጉምላችሁ። ስፔሺስ ማለት አንደኛው አካል ከሌላኛው አካል ጋር ተዳቅሎ ሌላ ኦፍስፕሪንግ መፍጠር የሚችል ከሆነ ስፔሺስ ብለን እንጠራለን። ለምሳሌ አንድ ኢትዮጵያዊ ከአንዲት አውሮፓዊት ጋር ቢዳቀል ሰው መፍጠር ይችላል። አንድ አሜሪካዊ ከአንድ ኤዥያዊ ጋር ቢገናኝ መፍጠር ይችላል። ሜቢ ሊለያይ የሚችል ምንድነው? ከለሩ። ኦኬ ከለሩ፣ መልኩ፣ ምኑ የተለየ ሊሆን ይችላል፣ ግን የሚፈጠረው ሰው እሱ እንግዲህ አንድ ዘር ነው። እንግዲህ ሁማን ቢንግ ወይም ደግሞ ሆሞ ሳፒያንስ ብለን የምንጠራው። ለምሳሌ ምን ልበላችሁ? አንድ በሬ እና አንድ አህያ ቢዳቀሉ አይወልዱም፣ መውለድ አይችሉም። ሁለቶቹ ግንኙነት ቢያደርጉ መውለድ አይችሉም። ለምን ካል በሬ የራሱ የሆነ ስፔሺስ አለው፣ አህያ የራሱ የሆነ ስፔሺስ አለው።
ኦልራይት። ስለዚህ መፍጠር አይችሉም። ምናልባት እንደ ኤክሴፕሽን አንዳንድ ኤክሴፕሽኖች ሊኖሩ ይችላሉ። ኤክሴፕሽኖች አህያና ፈረስ ተዳቅለው በቅሎን ይሰጡናል። አህያ ሌላ ስፒሺየስ ነው፣ ፈረስ ሌላ ስፒሺየስ ነው፣ አንድ በቅሎ ደግሞ አናዘር ስፒሺየስ ሶስተኛ ስፒሺየስ። በቅሎና በቅሎ ግን ምን አይልም፣ ተዳቅሎ ሌላ በቅሎ መውለድ አይችልም። ለምን? ከአህያ የሚመጣውና ከፈረስ የሚመጣው ዘር በቅሎ እንድትዳቀል ስለማያስችላት ነው። እሱም ባዮሎጂ ጋር ትማሩታላችሁ ላይ ክፍል ስትደርሱ ማለት ነው። ኤኒዌይስ ስፒሺየስን በዛው ተረዱት። ስለዚህ ሆሞ ሳፒያንስ የምንለው ወይስ ሂውማን ቢንግ ነው። ከሞደርን ሂውማን ቢንግ ጋር በጣም የተቀራረበ ነው። ፎሲሉ እንግዲህ ወይም ቅሪተ አካሉ የት አካባቢ ተገኝቷል? የዚህ ስፒሺየስ ከተባለ አዋሽ አካባቢ ተገኝቷል። ኦሞ ቫሊ ተገኝቷል። ያ ማለት ኢትዮጵያ ውስጥ ማለት ነው። ድሬዳዋ አካባቢ ላይ እንደተገኘም ይነግረናል ማለት ነው። ሶ ሞደርን ሂውማን ቢንግ አፒርስ አባውት 40,000 years ago in Africa። እንግዲህ ይሄ ሞደርን ሂውማን ቢንግ የምንለው ወይ ደግሞ ሆሞ ሳፒያንስ ብለን የምንጠራው ከዛሬ 40,000 ዓመት በፊት ነው ኤግዚስት ያደረገው ማለት ነው። ኦኬ። ከሱ በፊት የነበረው ደግሞ ሆሞ ኢሬክተስ ነው። ሆሞ ኢሬክተስ ከመምጣቱ በፊት ደግሞ ሆሞ ሃቢለስ ነው። ኦልራይት። ስለዚህ በዛው መረዳት አስፈላጊ ይሆናል ማለት ነው። they are different in many ways from their ancestor። ምኖቹ ሆሞ ሳፒያንሶቹ ከአንሲስተራቸው ሆሞ ኢሬክተስ እና ሆሞ ሳፒያንስ በጣም ይለያሉ ወይም ደግሞ የተራራቁ ናቸው። they have large brain። ሆሞ ሳፒያንሶች ላርጅ ብሬን አላቸው ወይም ደግሞ ትልቅ ጭንቅላት አላቸው ወይም ደግሞ የራስ ቅል አላቸው ማለት ነው። ባይፔዳል ናቸው። ባይፔዳል ናቸው፣ ሁለት እግር ይጠቀማሉ ማለት ነው፣ አራት እግራቸውን ከመጠቀም ይልቅ እና ወክ ኢሬክት ወይም ቀጥ ብለው መጓዝ ወክ ማድረግ መራመድ ይችላሉ ማለት ነው። ዩዝ ላንጉጅ ቋንቋ መጠቀም ይችላሉ። ዴቨሎፕ ካልቸር ባህላቸውን ማሳደግ የሚችሉ ናቸው። ኢንቨንት ቱልስ ኤንድ ትራንስሚት ኒዮሎጂ ፍሮም ጄኔሬሽን ቱ ጄኔሬሽን። ኦኬ። የተለያዩ መሳሪያዎችን ኢንቨንት ማድረግ ይችላሉ፣ መፍጠር ይችላሉ። እንዲሁም ደግሞ እውቀትን ከትውልድ ትውልድ ማስተላለፍ የሚችሉ ናቸው ማለት ነው። እነዚህ ሆሞ ሳፒያንስ ብለን የምንጠራው ወይም ደግሞ ሞደርን ሂውማን ቢንግ ብለን የምንጠራው ማለት ነው። ነገር ግን ከሆሞ ሳፒያንስ በፊት የነበሩ ሆሞ ኢሬክተስ እና ሆሞ ሃቢለስ ቋንቋ መጠቀም አይችሉም፣ ባይፔዳል አይደሉም። ኢሬክተስ ግን ባይፔዳል ነው፣ በእርግጥ ኢሬክት አድርጓል፣ ቆሞ መሄድ ችሏል። ቋንቋ አይጠቀሙ፣ ካልቸር ዴቨሎፕ ማድረግ አይችሉም፣ ቱልን ኢንቨንት ማድረግ መቻል አይችሉም፣ እውቀትን ከጀነሬሽን ጀነሬሽን ትራንስሚት ማድረግ አይችሉም። ይሄ ነው ልዩነቱ ማለት ነው። so here we have a ፎከስ አለን እቺ ጋር ፎከስ ልናደርገው የሚገባ ነገር ማለት ነው። there are 3 stages through which the homo sapiens passes before the emergence of modern humans። እንግዲህ ዘመናዊ ሰው የሚለው ላይ ከመድረሳችን በፊት የሆሞ ስፒሺየስ ነው ሳፒያንስ የሆሞ ስፒሺየስ የተለያዩ ስቴጆችን ተጉዟል ማለት ነው። በዋናነት 3 ስቴጆች። ስለዚህ አሁን የደረስንበት ደረጃ እንደዚህ በጣም ምጡቅ አእምሮ ኑሮን ብዙ ነገሮችን ኢንቨንት ማድረግ ችለን እውቀት እንደዚህ በዚህ ወይ ትራንስሚት ማድረግ ችለን ወይም ደግሞ እንደዚህ ሞደርን ለመሆን 3 ስቴጆችን አልፈናል። ወይም ደግሞ ሞደርን ሂውማን ቢንግ 3 ስቴጆችን አልፏል። ጋይስ እዚህ ጋር እዚህ ትሩ ኦር ፎልስ ስለሚለው አይደለም እያወራን ያለ ነው። ይሄ ነገር ቲዮሪ ነው፣ ፕሩፍ የተደረገ ነገር አይደለም ብያቸዋለሁ። ቢኮዝ የዛሬ 6 ሚሊዮን ዓመት በፊት ስለነበረ ሰው ዛሬ ላይ ሆነን ማወቅ አንችልም። መላምት ነው የሚቀመጠው ብዙ ጊዜ እና አንድ በጣም አዋቂ ነኝ የሚል ሳይንቲስት ይህን ሐሳብ ዲስፕሩፍ ማድረግ ይችላል። አይ የሰው ልጅ የተገኘው የዛሬ 20 ዓመት ነው ከዛ በፊት ሰው አልነበረም ማለት ይችላል፣ የሚያሳምን ሐሳብ ካለው ማለት ነው። ለጊዜው ግን ሳይንሱ ይህንን ነው የሚያስተላልፈው። ኤኒዌይስ የሆሞ ስፒሺየስ 3 ስቴጆችን አልፏል። የመጀመሪያው ስቴጅ እንግዲህ ሆሞ ሃቢለስ ነው። ሆሞ ሃቢለስ ማለት ኤብል ቱ ሜክ ቱልስ ቱሎችን መስራት የቻለ ሃቢለስ። ቱሎችን መስራት ስንል እንግዲህ ኢንቨንት ቱልስ ብለናል ቅድም ላይ አይደለ? ቱል ማለት ይሄ በጣም ዘመናዊ የሆኑትን ብቻ ሳይሆን ላይክ ለምሳሌ ሃቢለስ ምንድነው ያደረገው? ድንጋይን በድንጋይ ጠርቦ ከድንጋይ የተለያዩ መሳሪያዎችን መስራት የቻለ ከድንጋይ እንግዲህ በሱ ዘመን ብረት ምናምን የሚባል አይታወቅም። ብረትን በብረት ድንጋይን በድንጋይ በማፋጨት ስለት ድንጋይን በመፍጠር ለእንጨት መቁረጫ ምናምን ብቻ እንደ ቱል ይጠቀመው ነበረ ድንጋይን ማለት ነው። ስለዚህ እጁን ተጠቅሞታል። ሆሞ ኢሬክተስ ስንል ደግሞ able to erect upright and walk erect ቀጥሎ መቆምና መራመድ የቻለ ሰው ነው። ከዛ ሆሞ
ሆሞ ሳፒየንስ ደግሞ ኒዮሎጂ ኢዝ አ ዲስቲንክቲቭ ፊቸርስ ኦፍ ሞደርን ሂውማን። ሆሞ ሳፒየንስ የሚታወቀው በዋናነት እውቀት አለው፣ አዋቂ ነው፣ ብልህ ነው፣ ዘመናዊ ቱሎችን ኢንቨንት ማድረግ የሚችል ነው። ኦኬ ኤንድ እውቀትን ፍሮም ጀነሬሽን ቱ ጀነሬሽን ትራንስሚት ማድረግ የሚችል ነው ማለት ነው። ሰው እዚህ ስዕሉ ላይ እንደምታዩት እንግዲህ ሂውማን ኢቮሉሽን ፍሮም ሆሞ ሃቢለስ ቱ ሆሞ ኢሬክተስ ስታዩ የመጀመሪያው እዚህ ጋር እንግዲህ መጀመሪያ ላይ የምታዩት በግራ በኩል አጎንብሶ ነው የሚሄደው አይደል? ቀጥ ማለት አልቻለም። ከዛ ከሆነ ጊዜ በኋላ ወይም ስሩ ታይም የተለያዩ መሳሪያዎችን የሚጠቀም ሰው ታያላችሁ። በትከሻው የተለያዩ እንጨት ነገር ወይም ደግሞ መሳሪያ ነገር ነው ድንጋይ ምናምን የያዘ ይታያቸዋል። ከዛ በስተቀኝ የመጀመሪያው ቀጥ ያለው ደግሞ ሆሞ ሳፒየንስ ነው ወይም ደግሞ ሞደርን ሂውማን ቢንግ ወይም እኛ ነን። ስለዚህ ሳይንሱ ይህን ያስተምራል ማለት ነው። ጋይዝ የዛሬው ክላስ ይህን ነበር የሚመስለው። በሚቀጥለው ትሬንድስ ኦፍ ወርልድ ፖፑሌሽን እንግዲህ ስለ ኢቮሉሽን በዚህ ያጠናቀናል። ስለ ወርልድ ፖፑሌሽን ደግሞ በሚቀጥለው እናያለን ማለት ነው። ያላችሁበት ሰላማችሁ ይብዛ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን መልካም ጊዜ